ምን አልተወጀተልሽ? እኛውም ሰርፕራይዝ አለሽ። ንግስት ሱመያ ረዶ ሱመያ ላይ አንቺ ለንቺስ በቃ ይቅርታ አድርጊልኝ ሱመያ። ካሁን በኋላ አንቺ አላወራም። ወላሂ አንበሳ ናት። ወላሂ ወይ የመዳም ቅመም ባትሆኚ ይቆጨኛል። ወራጭ አለው ታይሽ ምስማሩ ነው እንዲህ ነው። እሺ ማንግላሽን ማወልቅልሽ ወይ ሱመያ ወላሂ መቶ ጀግና ናት። ሚላ አንቺ እዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ? አታነሽ? አላነሳም አልኩሽ። አልደግሞም አላነሳም አልጠራም። ጥጋብሽ ራሱ እንደዚህ ስራሱ እንደዚህ ስነ ስርዓት ያይሽ። ሁለት ጥርት ዝታ የለኝም። ያዩና የሳይድ ቀለበት ያሰሩበት ነው ላሳይ። እኔ እንኳን አይቼዋለሁ ባለፈው መጥቼ ሳለ ማለት ነው። ለአንቺ ላሳያት ነው። እዚህ ጋር ነው እንግዲህ የፍቅር ጥያቄ ያቀረበላት ማለት ነው። እንዴት እንደደነገጡ ቦቅቧቃ የአዩ የ200,000 ስራ ነው እና አዩላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ ወላሂ ላዚም ሳቅ በሳቆኛለሁ። ቪዲዮ ራሱ መስራት አልቻልኩም እና የሱመያ ስራ ወላሂ በቃ የሆነ ካቀማችሁ በላይ ነው ስራዋ። ወላሂ ነው የምላችሁና እኔ እንደዚህ አይነት ጭንቅላት ወይ የመዳም ቅመም ባትሆን ኑሮ እንዴት እንደሚቆጨኝ። ወይ የመዳም ቅመም ጭንቅላቷ እንግዲህ እንደዚህ አይነት ፋስት የሆነ ጭንቅላት ነው ያላት የመዳም ቅመም ሸካሊት ማለት ነው። ማሻላ ተባረከላ። እንኳን ሱመያ እንኳን የኛ የመዳም ሸካሊት እንኳን ወሽ ባንቺ ነው ዛሬ ሰራተኝነቴም ኩሽና በመስራቴ የኮራውት ዛሬ ወላሂ ባንቺ ነው ማለት ነው። ብዙን ጊዜ አረብ ቤት የምንሰራ ሰዎች በቃ ጭንቅላታችን አይሙሯችን ከዛ ውጪ የማያስብ ምንም ብቃት የሌለን ይመስላቸዋል ማለት ነው። እና አክተር ፊልም መስላን ሄደችላት። ወይኔ እንዴት ደስ እንዳለኝ ልነግራቸው አልችልም። ወላሂ ለአዚም ወላሂ ቀደም እንደተለቀቀ ነው ያየሁት፣ ግን እንዴት አድርጌ ልስራው አልኳችሁ። በቃ የሆነ እንዴት እንደመጣላት እንደዚህ አይነት ብቃት። የመን ገብቻለሁ። ከየመን ደግሞ ጀለሴ ሩጦ ሲሄድ እሷ ደግሞ ከዚህ የመን እንትን ድሬዳዋ ሂዳ ሰይድ ጋር ነው የሚሄደው። ባሌ መጣው ልክ እያለች ሙሾ በደረቷ እየደረደረችለት አዩ ሱመያ አስደውላ የሆነ ማስታወቂያ ትሰሪያለሽ ብላ አለቻት። እሷ ያው ለብር ሟች አይደለች። ከዛ ተንደርድራ ሮጣ መጣ 600,000 እስከ 1 ሚሊዮን ከዛም በላይ ይሰራለው ማስታወቂያ ምናምን ብላ ዩቲዩብ ላይ ቪዲዮ ሰርታ ነበረችና እኔ ራሱ ማን ነው አንቺን እንደ ማስታወቂያ የሚያሰራሽ? ምን አይነት ማስታወቂያ? ስንት ዩቲዩበር እያልኩኝ ለካ ጅሬዋ እቺን ቀምማ ከዛ ከድሬዳዋ አስመልሳት ዛሬ ሰይድ ታገቢኛለሽ ብሎ ፕራንክ ያረገበት ቦታ ላይ እዛ ድረስ ሂዳ በገዛ ቤቷ ላይ እኔ እንጃ ያልኖራችሁ ሰፈር የማታቁ ሰፈር ሰው ይኑራት አይኑራት ሳታቁ እንደዚህ አይነት ስራ መስራት በጣም ከባድ ነው። በአሁን ሰዓት አስቡ፣ በእኛ በኢትዮጵያ ሁኔታ ማለት ነው። እናንተ ያልኖራችሁበት ያላደጋችሁበት ሰፈር ላይ ሂዳችሁ በገዛ ቤት አንድ ሰውን አስራችሁ እኔ ደግሞ ምንድነው ይሄን ሁሉ ደክማ ይሄን ሁሉ መንገድ ሂዳ ሱመያ ምንም ያለ ማድረጓ ወላሂ ምንም አላደረገቻትም። በቃ ዝም ብላ አስጠነቀቀቻቸው በስ። እኔ በሆነ እንደው የሆነች አለች አይደል የሆነች
ድሮ እናቶቻችን ከራባ የምታውቋል አርጩሜ ቀጭን አርጩሜ ማለት ነው። እሱን አርጩሜ ይሰብሩና በሱ አርጩሜ ነበር ቀሚሳችንን ገልበው የሚገርፉ ማለት ልክ እንደዛ መግረፍ ነበረባት። ወላሂ እንደዛ መግረፍ ነበረባት። እንደዚህ እንኳን አይደለም ሱመያን ሌላ የአረብ ሀገርን ሴት ነው እንትን ያሉት ማለት ነው እየሰደቡት። እነሱን ባርጩሜ ነበረ ገርፋ መሄድ። ግን ያው እሷም እንደኛ አይደለችም እና ሱመያ ራሱ እኔ እንጃ እንደው ለእሷ የተሰጠው ጭንቅላት ምን አይነት ደግነት ነው? ምን አይነት ጥሩ ልብ ነው ያላት? ምን አይነት ነው ለእሷ የተሰጠው ልብ? እንግዲህ ጣውምት እንደዛ ወጥታ ካገባች ጀምራ እንደተሳደበች ያቺም ጡልጡሌ ሽንታን በላው ላይ ሸናችውም እንደተሳደበች ዛሬ እነሱም በአካል አግኝታ ሱመያ እንደው ወላሂ እንደው አላህ ይጨምርልሽ። ወላሂ ተንኮል መስራት ትርፉ ለራስ ማስቀመጥ ነው። ሰውን መጉዳት ትርፉ ለራስ መጥፎ ነገር ማስቀመጥ ነው። የሰው ልጅ በሰዓቱ ሲናደድ የሚሰራውንም የሚያደርገውንም አያውቅም። ከዛ በኋላ ነው ወደ ራሱ ተመልሶ ለምንድነው ያን ነገር ያረኩት፣ ለምንድነው ይሄን ነገር ያረኩት ብሎ ይጸጸታል ማለት ነው። እና ሱመያ አንድን ነገር ከማድረጓ በፊት ቆም ብላ ታስባለች። ወላሂ ነው የምላቸው። በተለይ ልጆች ያለው ሰው ልጅ ያለው ሰው ጭንቅላቱ ደጋግሞ ነው የሚያስበው ማለት ነው። ግን የእሷ ደግሞ የተለየ ነው። ወላሂ እንኳን አይደለም አዩና ይቺ ቡኒ የምትባለው በእነሱ ሱመያ አይደለችም፣ ሌላ ሰው ነው በጣም እንደ እሳት ግብግብ ብሎ የተቃጠለው ማለት ነው። ለምን ሱመያ ይሄ ሁሉ ደርሶባት ይሄ ሁሉ ነገር ደርሶባት ትስቃለች። ይሄ ሁሉ ያደረሱባትን ደግሞ ፊት ለፊት ተጋፍጣ ራሱ ምንም አላረገቻቸው። የኛ ሰው እንኳን ሶሻል ሚዲያ ላይ የሆነ ነገር ላደረገ ለማናቀው ላልደረሰብን ምን ያህል ርቀት እንደምንሄድ የአንድ ሰው ቻናል ለማዘጋት ያ ሰውዬ ቁሞ እንዳይሄድ ያ ሰውዬ ሰው እንዳይሆን ማናቀውን ሰው እኮ ነው በቃ ያን ሰውዬ ቤት አግኝቸው እንደዚህ ላደርገው ብለን ሶሻል ሚዲያ ላይ ለማናቀው ሰው ተንኮል እናስባለን ማለት ነው። ያ ሰው ለምን መኖር አለበት? ለምን ይኖራል? ለምን ሆነ? ለምን ኖረ? ለምን አማረበት? ለምን ሰራ? ለምን ዘነጠ እንላለን። ግን አንዳንድ ጊዜ ሱመያን ቆም ብላችሁ ስታስቡ ትክክለኛዋ ድሮ ኢትዮጵያዊ ውስጥ ነው ውስጡ ያለው ማለት ነው። ሰውን በመጉዳት አይደለም የምትበቀለው። ሰውን የሆነ ነገር አድርጋ አይደለም የምትደሰተው። ሰውን የምትረካው በቃ ሰው በራሱ ሲኖር ብቻ ሰውን ሳይነካ በቃ የራሱን ህይወት የራሱን ስራ ሰርቶ የሚኖር ሰው ነው በቃ የምትፈልገው። በቃ በስድብም ሆነ በምንም ሆነ አይድረሳት። ለምን ገንዘቧ ለምን ጥርግርግ አድርጋችሁ አትወስዱ? ግን ሰውን የሚጎዳ ልብ አንዳንድ ጊዜ ምንም ደስታ እንደማያገኝ ነው። ሰውን መግፋት ሶሻል ሚዲያ ላይ የሆነ ሰው የሆነ ነገር ሰራ አምተን ዘቅዝቀን ተሳድበን አዋርደን አቆሽሸን ከሰው ማንነት አውጥተን አልፎ ተርፎ ቻናሉን አዘግተን ያ ሁሉ ለኛ ኸይር ስራ አይደለም። ወላሂ ኸይር ስራችን አይደለም። እኛ በማያገባን ነገር ምንም በማይቆርጠን ነገር አዩን እንጠላታለን። አንቺ ህይወታቸውን አበላሽተሽ ህይወታቸውን ምስቅልቅል አድርገሽ ምናምን ነው የምንላት። ግን ተመልከቱ ህይወቷ ምስቅልቅል አወጣሽ ያላትና አዩን ለሱመያ ብለን እየሰደብናት ያንቋሸሽናት ወንጀሏን ሁሉ እየሰበሰብነው። ዛሬ ግን ሱመያ ምን አደረገች? እኔ አትድረሱብኝ አለች። አንድ ቃል በአንድ ቃል ነው አዩንና ቡኒን የመለሰቻቸው። ወላሂ በጣም ተቃጥያለሁ ነው ያለችው። በጣም ተናድጄ አንቺን ላግኝሽ ብቻ ብላ ነበረች። እንዳረገችው ማገኘቻቸው። ግን ስታያቸው ያው በተለይ ቆም ብሎ ላሰበ ሰው ዩቲዩበር ሲኮን ገንዘብ ለማግኘት ብዙ ነገር ይደረሳል። ብዙ ነገር ያንን ትዝ ሲላት ገንዘብ ሊያገኙ ነው የሚሰሩት። ማንም ሰው ለገንዘብ ብሎ አይደል እንደ የሚስቱን የልጁን የእናቱን አይብ አውጥቶ የሚሸጠው በሶሻል ሚዲያ ላይ። ምስጢር ለሚስቱ የነገራትን ምስጢር ነው ገንዘብ ለማግኘት አውጥታ ሶሻል ሚዲያ ላይ መዘረግፈው። ግን ሱመያ ያንን ስታስበው የነዚህ ትንሽ ነው፣ እኔ ስለሚጠሉ ነው፣ ጣውምት ነው፣ ለመሸቀል ነው ብላን ያሰበችው። ኧረ እሷን አተሳሰብ አላህ ይስጠን። እንደዚህ ጥሩ አመለካከት ለሰው ልጅ ጥሩ መስራት ጥሩ ማሳያ ወላሂ ተምሳሌት ያደርጋል። ወላሂ ጥሩ ነገር ብንሰራ
ለልጆቻችን፣ ለራሳችን፣ ለቤተሰቦቻችን ነው ጥሩ ነገር የምናስቀምጠው። ሱመያዬ አላህ ይጨምርልሽ፣ እወድሻለሁ።